ትዝላችኋል? እንደዚህ ጭነን ለተራብ ወገኖቻችን የኛ ስም ተለጥፎበት ታላችሁ ሄለን ሾው ይሄ ሁላ መኪና ታውቃላችሁ ለእብናት ስናሰባስብ የነበረ ነው ይሄ መኪናዎች ማለት ነው አያችሁ የኛ የዩቲዩባችን ማርክ አያችሁ ያ ለድሬዳዋ አልሰጠውም እኔ ከሶማሌ ክልል ሲፈናቀሉ ለድሬዳዋ አይደለም የሰጠሁት እሺ ያ እና እናንተንም ታውቁት እኔ ጎዳችሁ መስሏችሁ ግን ድንገራችሁ የድሬዳዋ ኢንስፔክተር የድሬዳዋ አስተዳደር እናቴ ትሙት ሐቄን ታወጣታለህ እንደገና ድሬዳዋ አማራ ጠልነት እየተባለ ዚህ ሚዲያ ላይ እየተደረገ ያለው ነገር ስምን ታጠራታለህ ቤተሰብ ፎቶ ልታነሳኝ ምናምን ተብሏል ኢንፎርሜሽን እየተሰጠ ያለው ከዛ የራሳችሁ መንገድ ታጠራላችሁ ኢንስፔክተሩ ወተ መግለጫ አይሰጠኸው እኔ ከፍዬ ነው ስምን ታጠራለህ እኔ ነኝ እንደነፈለኩ መግለጫ እንድትሰጡ ማረጋችሁ ይሄን ነገር ስማችሁንም የኔንም ስም እንድታጠሩልኝ ይፈልጋል እያንዳንዱ ለዛ መረጃ ቪዲዮዎች አሉ ያ እቺን ብቻ ነው የምፈልገው አመሰግናለሁ ዩቲዩብን ለማህበረሰብና ለእንትኔ ካላጠፋው እንደዚህ ጠፍቶብኝ ተዘግቶብኝ ያ ክሬዲት ካልገባችሁ አሁንም ዝምታ ነው ማለት እያንዳንዱን ያላቸውን መሳሪያ ጥይት ጨርሰዋል ወይም ደግሞ እየተኮሱት ነው ያሉት ቢያንስ እኔ በፍጹም አይምሮዬ ባላሰበ መንገድ ሄለን እንደዚህ ጠልናት ተብሎ እኔ ራሱ እኔ ማንነቴን እርግጠኛ ሆኜ አይምሮዬ በማያምንበት መንገድ እንደዚህ አይነት ተጽዕኖ እየደረሰብኝ ቶርች እየተደረኩ መገለል እየደረሰብኝ ቢያንስ የድሬዳዋ መስተዳደር ይሄን ነገር ለራስ በአንድ ተራ ሄለን እንደምትመራና እንደማትመራ የራስ ምላሽ ካልሰጠ እውነትም እነዚህ ሚዲያ ላይ እንደሚወራው ድሬዳዋ የሚለካው ወይ አንድ ማህበረሰብ ያንድ ዘር ነው ማለት ነው እኔ ከ80 ብሔረሰቦች በላይ እንደሚኖሩባትና እንዲሁ ጅቡቲያ መጥቶ የሚናፈስባት አረብ እየነገደ የሚኖርባት ፍራንሶች የሚኖሩባት ሀገር እንደሆነች ነው ያ ፋኖ እንዴት አይነት እኔ ላይ ድንጋይ ሲያስወረውር ሞኬ ፋኖ ባለ ጊዜ ስለሆነች ልጁን አስያዘች ብሎ ቪዲዮ አለኝ ምንም የማያውቀውን አቡ ፋኖን ሄዶ ሲያሳምነው ቪዲዮ አለኝ ከሷ ጋር ሲያወሩ ቪዲዮ አለኝ እኔ እድሜ ልኬን እያገለገልኩት እያከበርኩት ከጎኔም ያሉት የአማራ ልጆች እንደሆነ ነው የማውቀው እነሱን በመርዝ ሁኔታ ስለኔ እንዲያስቡ ከተቻለም እዚያ አጠገቤ ቢኖሩ እርምጃ ለመውሰድ ብዙ ነገር ዛቻ እየላኩልኝ እኔ ግን ዝም ብያለሁ ምንም ስለማይመጣ ለነሱ ግን ጥይታቸው እንደገና በኔ ምክንያት ሙሉ ድሬዳዋ አታክ እየተደረገ ነው ዘረኛ አማራ ጠል እየተባለ ሚዲያ ላይ እየተወራ ነው ያለው እንደገና ኢንስፔክተሩ በኔ ፍላጎት ክሬት ተደርጎ ሁሉ ነገር ይሄ ልጅ እንደታሰረ እየተደረገ ነው ስምህንም የኔንም ስም የኔንም ደህንነት በራሳችሁ መንገድ በራሳችሁ ህግ መንገድ ልክ መግለጫ እንደሰጣችሁት እኔ ነፃ እንድታወጡ ፈልጋለሁ ድሬዳዋ ደግሞ የአንድ ብሔረሰብ ሀገር እንዳልሆነች በይፋ እንድታሳዩ በትህትና ጠይቃችኋለሁ ቴንክ ዩ ላስፈርድባት እንደሄድኩ ስታወራ ነበር ቪዲዮ አለኝ ዱባይ ኤምባሲ የኢትዮጵያ ኤምባሲ ያላችሁት እኔ በኔ ኃይል ነው የምትሰሩት የራሳችሁ አሰራር መንገድ የላችሁ የራሳችሁ የምታዩበት ሚዲያን ኤምባሲን እንደ ኢትዮጵያ የምታስከብሩበት የራሳችሁ አሰራር የላችሁ
በኔ ጥቆማ በኔ የኔን ፍላጎት ለማሟላት ነው ለነሱ ጥሪ አቅርባችሁ እንደ ኢትዮጵያ እንደ ወላጅ መልእክት ስታስተላልፉ የነበራችሁት። ለእናንተም ነው ጥሪ ማቀርበው። የገባውም ያልገባው ምን እየተከናወነ እንደሆነ እንድታዩት እንድትሰሙት ነው ያሰማዋለሁ። ሄለን መርጣ ያጠቃቻለችው ምናምን ብለው አንድ የሷ ወንድም መታሰሩን ተብሎ ዮኒ ትላንት የሚያስተላልፈውን ሰምታችኋል። ስራይ ብላ አማራ ነው የምታጠቃው። ጓደኛ ስትሆኑ እኮ ዘር ተጠራርታችኋል። ጓደኛ የሆናችሁት አይደል? እንትና መሲ ሳራ ማሬ ምናምን ዘር ተጠያይቃችሁ ነበር እንዴ ጓደኛ የሆናችሁት? ለምንድን ነው ለዛ ነው ብላችሁ የምታስቡት? አንተ ዮኒ እኔ ጂጂን 7 ዓመት 8 ዓመት ረግጣት ለአንተ ስቆምልህ የነበረ ምን ነው? ያኔ ምን ነበር? መስፍንን መቀመጫ ሳሳጣው ምን ነበረ? እናንተ ናችሁ እንዴ ዳልቻን ያሳገዳችሁት ከሚዲያ? እናንተማ አብራችሁ ገብታችሁ እኮ እንደገና ስትጃጃሉ ነበር እኮ አይደል? ብር እንኳን አይላክም ወደ ኢትዮጵያ ብዬ አድማ ያስደረግነው እኮ እኛ ነን እኮ ቢያንስ። እናንተማ ለአንድ ቀን ተንጫይታችሁ ዝም አላችሁ እኮ። ሳምንት ሙሉ ልክ እንደ ሐዘን ዳስ ጥዬ ቁጭ አልኩት እኮ እኔ ነበርኩኝ እርምጃ እስከሚወሰድ አይደል? የእናንተ አይነት በጣም የመነቸ ከጭንቅል ያለ ሰው እየጎደለ መጣ አይደል? ዮኒ አንተም ስለ አማራ ታወራል። ፋኖ 4 ኪሎ ከገባ ራሴን አጠፋለሁ ብለህ እንኳ የተወራረድክ ሰው ነህ እኮ። ተወራርደህ ቁጭ ብሏል አይደል እንዴ? አንድ የተማረ ሰው አምጡልኝ ብላለ እንዴ? ቁጭ ብለህ የተማረ ሌላን ዘር ስታወዳደር የነበር አንተ። አማራ ይከተዋለዋል በብዛት የአማራ ማህበረሰብ ይከተለዋል የሚባለውን ሃይማኖት አለ እንዴ? እምዬ ማርያምን መብራን ሁላ ሳትቀር ስትሰድብ የምትውለው አንተ። እውነት ሰው እንዲታዘብ ብቻ ነው እንጂ ስላንተ ላውራ ፈልጌ አይደለም። በአሁን ታይም ባይዘወይ ታይፖቼ አይደላችሁ፣ እናቴ ትሙ ታይፖቼ አይደላችሁ። አያም ሃይ ክላስ በጣም በተከበረ ሰዎች አይን የምታይ ምሰማ ሰው ነኝ። ለዛ የአድማጮቼ ፕራይሳቸውን አውቀዋል፣ እኔም ፕራይሴን አውቅቼ ለዛ ነው በእንደዚህ አይነት መንገድ የማወራው። እሺ በእንደዚህ አይነት በወረደ መንገድ ድሮ ቀረ። ድሮ ልካችን እንደዚህ እንኮ ብቃት አላችሁ ብሎ የሚነግረን ሰው እስከሚመጣ ድረስ ማለት ነው። እሺ ዛሴት እኔ ብቻ ያለው ኦዲየንሶቼ ራሱ ልካቸውን አይደል ምን ብዙ ነገር አይምሯቸውስና ማድረግ እንደሚችሉ ኃላፊነት የተሰጣቸው ዛሴት ግን ዝም ስላለ ምን እያከናወናችሁ እንደሆነ እንድትታዘቡ ነው የሰማሁት እንጂ ቶፒክ ላረገው አይደል። ያ ዛሴት ፈለጋችሁም አልፈለጋችሁ እኔ ሙሉ ኢትዮጵያኖች እናቴ ትሙት ከጎኔ ነው ያሉት። ሙሉ እናንተ ቁጭ ብላችሁ የለና አማራ ምናምን እግዚአብሔር 70% የአማራ ልጆች ከጎኔ ነው ያሉት። የእውነት በስነ ስርዓት ያውቃል። ለምን ብዙ ነገር አብረን አልፈናል። የእውነት በጣም ደረቴን ነፍች። ከዛ ውስጥ አንዱ ሞጣኔው ቢገባችሁ ይሄ ክስተቶች ይሄ ጽንባታም ዘረኛ የሆነን ፖለቲካ አካሄዶች ቀይሯል። እንደው
እናንተ ሄለን ወይ ሌላ ዘርናት ብላችሁ ደምድማችኋል አይደል? ቢያንስ እዚህ ሚዲያ ላይ ያለው ወይም ደግሞ ግለሰቦች አማራ የምትሉት እንደዚህ አይነት ችግር እንደሌለባቸው ይሄ የዘረኝነት ፖለቲካ ያከሸፈ ክስተት ነው ብዬ ነው የማስበው። ገብቶቹ ግን ዘንድሮም እናንተ ዘር እየጠራችሁ መስደብና ማሞገስ ላይ ነው ያላችሁት። ገና ነው ህዝቡ ጠፈር ላይ ወጥቷል። ገይስ ጠፈር ላይ ብሎኬት እያጋዘ ነው። ከጠፈሩ ከአየሩ ሁኔታ ጋር የሚመች እንዴት እንደሚኖር ነው እያሰበ ያለው። እናንተ ዘንድሮ የዘር ስም ቅጥያ ስም እየጠራችሁ መሳደብ ላይ እዛጋ ነው ያላችሁት። ጋይስ ሂዱ። ሄዷል። መሄድ ካቃተ ደግሞ ዝም በል። ራሴንም መከላከል አለብኝ። ራይት ራሴንም መከላከል አለብኝ። ለዛ እንደ አንድ ሚዲያ ሰው ሄለን በዳይ ናት ተብሎ እየተወራን ያለው በዳይ ብቻ ሳይሆን እኔ አሁን የሆነ ነገር ስለማይጎዳይ ምንም ስለማይመስለኝ ቀለል አድርጌ ላልፈው እችላለሁ። ለነሱ ግን ቀላቸው ጥይታቸው። ለዛ ቀላቸውን ብቻ ነው ማሳያችሁ እንጂ ሄለን እንትን ጠልናት ምናምን አንድ ሰው ዘር ጠል ነው የሚባለው። አሁን ለምሳሌ ሄለን አማራ ጠልናት ለማለት እኔ እዚህ ሚዲያ ላይ አማራ ነኝ ብዬ በአማራ እየነገድኩ ከሆነ ንግዴ ለማቋረጥ አማራ ጠልናት ምናምን ትላለ። ኦሮሞ ነኝ ብዬ ኦሮሞ የሚጫወት ቢሆን ያንን የማገኘውን ቢዝነስ እሱን ለማበላሸት ሄለን እንኳ እንደዚህ ናት ብላችሁ የነቃችሁትን የደረሳችሁትን ነገር ለህዝቡ ለማሳወቅ ብትመጡ ተቀባይነት አለ። እኔ ማንንም ዘርዬ መጥቼ አላውቅም። ለራሴ ምን እንደሆንኩ ለራሴም ግራ የሚገባኝ ሰው ነኝ። ገብቶቻል? ይብላኝ ለእናንተ ከኋላ ንግድ ፍቃዳችሁን ዘር አስቀምጣችሁ የመጣችሁት ያቺ ሲምቦል የተወሰደችባችሁ ቀን ሌላ ፎርሙላ አስተምታረጉ ደስ ወይ እድማችሁ ይሄዳል ወይ ደግሞ ትጠፋል። ገብቶቻል? ደስ የሚለው ነገር ዓለም ሰፊ ናት። አንዳንዴም ትጠባለች። ብዙ ነገሮች አጀንዳ አለ። የዛ ሁላ አጀንዳዎች የማውራት ችግር የሌለብኝ ሰው ነኝ። አይ ጀስት ፎከስ ላወራበት ያሰብኩትን አጀንዳ ላይ ሌላ ከኋላ ዘር ዘር አይደለም። እኔ ጋይስ በቤተሰብም አልመካም ምንም አልመካም። ጋይስ የእውነት ሁለት ጊዜ ከጨቀጨቁኝ ቦልካቸዋለሁ እነሱ ራሱ የእውነት ምን የት እኔ ያሳለፍኩትን ላይፍ ከኔ ጋር ነበሩ። ገብቶቻል? እንደዚህ አይነት የጥንባታም ይሄ አረማመድ የምትራመዱት በዘር የሚነግድ ሰው ሚዲያ ላይ አሁን የለም። እኔ እንትና ነኝ ምናምን እያለ የሚያቀራራ የለም። የእነሱን ቢዝነሳቸውን ለማበላሸት በእንደዚህ አይነት መንገድ ብትሄዱ አዋጪ ነው። እኔ ላይ ግን የምታደርጉት ነገር ግን እሪ በከንቱ ነው የሚሆንባችሁ። እሪ በከንቱ ገብቶቻል? ያ እኔ እንትና ነኝ ከምትል ኮምፒውተርና ቤትን ስዘጋ ማን ካጠገብ እንዳለ እያሰባችሁ ተኙ ጋይስ። እሺ እርግጠኛ ነኝ ሚዲያ ላይ ተመለሰ ላይቭ ካልገባ በር ላይ ዘግተ ስተኛ ምናልባት ብትሞት ወይ ከ15 ቀን ወይ ከሳምንት በኋላ በስብሰ ቤት ውስጥ ነው የምትገኝ። ጥያቄ እንኳን የለም። ዘር መጥቶ ያነሳ ማን ነው ዘር? ምን እንደምታወሩት? እኔ ሚዲያ ላይ ካልገባው ወይ ኢንተርኔት ላይ ካልገባው የት ታገኙኛላችሁ? ምንድን ነው? ስንቱ በስብሶ አስክሬኑ ገምቶ እየተገኘ ነው ያለው። የአይምሮ የሐሳብ ጠባብ ስትሆን ያንን ጠባብነትን የምታሟሉት ዘር ላይ ነው። ግን አንድ ነገር ልንገራችሁ፣ እናቴ ትሙት የድሬዳዋን መስተዳደርም ሆነ የድሬዳዋን ይሄን ጉዳይ የያዘውን ኢንስፔክተር ሐቄን እንዲያወጣ በስነ ስርዓት ተጠይቀዋል። በስነ ስርዓት የኔን ሐቅ ብቻ ሰው እሱም ስሙን ማጥራት አለበት። የእውነት ጠይቀዋል። ያ
ገብቶቻል። ያ ማንም ሰው ለሚያደርገው ነገር ከውጤቱ በኋላ ዘር ሊኖር አይገባም። በቃ ነጋዴ ስሙ ነጋዴ ነው፣ ሌባ ስሙ ሌባ ነው፣ ሱሰኛ ሱሰኛ። በቃ ያ ነገር እኔ ላይ እንትን ሊደረግ አይችልም። ሲጀመር እንደዚህ አይነት ፊቶች ምን አይነት ፊት እንዳላቸው ግልጽ ነው። ሱሰኛ ቁሬ ከመሬት ያስለቅማል፣ ቁሬ ያስለቅማል። መልክን መስራት ጥሩ ልክ አይደል? ያ አንድ ሰው ህይወቱ እንኳን ቢያልፍ ሄለን ላይ ነው የሚሳበበው በዚህ አይነት ማለት ነው። ለዚህ ስለ ራሴ ስሜን አጠራለሁ። እናንተ ስም አጥፉ፣ እኔ ደግሞ ስሜን ነው የማጠራው። ስሜን አጠራለሁ። ድሬዳዋ ዘረኛ ነው ዘረኛ አይደለም አስተዳደሩም ሆነ ራሱ እንዳለ ክልሉ የሚለው ስሙን ያጠራታል። በቃ ይሄ ብቻ ነው መልእክቴ። ሌላ ቀጥሉ፣ ምንም ነገር አለ። ግን በምን አይነት መንገድ እያሰባችሁ እንደሆነ ለአድማጩም ለወዳጅም ለጠላትም የለም ነገ እንሻገር የለም ይዘነው የምንሻገራቸው ነገሮች ሊኖረን ይገባል። ስንቅ ያስፈልገናል። ቆሎም ሆነ ፍርፍር ያስፈልገናል። በምን ውስጥ እንዳለፈን ምን እያለን እንዳለፈን ማወቁ ጥሩ ነው። ለዛ ነው ያሰማሁት እንጂ ባካችሁ ተዋቸው። ምንም አይተው ምንም እንደዚህ ነገር ምተው አይደለም። ምተው ስላችሁ ለእናንተ አሰማችኋል። አሁን ሲገባኝ ቤታን ለምን እንደጠሏትና እንደጠመዷት እኮ ገባኝ። ከህዝብ ጋር ሆነ ትስስሯ ይሄ ጎጠኝነትና ባልገባት አንደበቷ በገባት መንገድ ፖለቲካ ያወራች መስሏት የሆነ አንዳንድ አፍላፊ በመናገሩ ዘንድሮም ትጠየቃለች። ፊቷን አጋፍጣ እንደዚህ ቤታ አይታችኋል። አጋፍጣ ቤተሰቧ አባቷ ሁላ እንደዛ ሲረገጥ ነበር። አዳሜ ግን ፊቱን ደብቆ ወይም ደግሞ ግርግር የመጨረሻ ድግሱ ተደግሶ ልክ ምግብ የሚከፋፈል ሰዓት ይቀርብና የአንበሳውን ድርሻ ለመውሰድ ይሯሯጣል። ገና ድግሱ ሳይጠነሰስ እዛ ቦታ ላይ ተጠቂ የሆነችው ቤታ ናት። ቤታ ናት። ቤተሰቧ ሁላ ሳይቀር የተረገጠው በእንደዚህ አይነት መንገድ ገብቶቻል። እንደ ቤታ በጣም ስማርት ሆኖ ገብቶት ነገሮችን በጣም ስማርት ሆኖ በዚህ ሰዓት እኔ ሌላ ሰዎች አላየውም። በነገራችን ላይ እግዚአብሔር በጣም ነው ያደነኳት። ነገሮች ገብቷት በስማርት ወይ ራስ ወዳድነት ብቻ ሳይሆን የለም ሰዎችንም በማይጎዳ መንገድ ግን የራሷንም ላይፍ ቀጥላ የለም ለራሷን በስድብ ውስጥ እኮ ሰላም የለም እኮ የሆነ ስታወራ ራሱ ሃይ ብለን ነው የምታወራው። ድምፅን ከፍ አድርገን ምን ያህል ኢነርጂ ሉዝ እንደምታደርግ አስባችሁታል? አያችሁ፣ ኢነርጂዋንም ቆጠበች፣ ሰውም ቆጠበች። ቆይ አሁን ረስቼ ነው እንዳለ የቤታን የድሮ የፖስትኩትን ነገሮች ሁላ አነሳዋለሁ ከኋላ ቲክቶክ ላይ ማለት ነው። እኔ ዞር ብዬ ወደኋላ ቪዲዮ ስለማላይ ነው። አሁን አነሳዋለሁ። ይሄው ከኋላ መጦ እንትን ያለ ሁላ የእንትኑን ድርሻ ማንም ቢሆን ማንም እንትን አይል ይሆነ። ትልቁ ነገር መማርሽ ነው ቤታ። ወላ እንዳትፈሪ ወላ ሀገር ቤት ወላ ምናምን እኛ እንትን እንላለን። ቀና ብለሽ ማንም ሰው በወጣትነቱ ብዙ ነገር ያደርጋል። የገባሽ ያን ያህል ብቻ ነበር ዛሴት። እሺ ያ
አንቺን ስሰድብ አንበሳ ሲያወርድ የነበረ ሁላ አሁን ፍትትህ አይነት አጀንዳ እያመጣ ናላ ሲያዞር ነው ያየሁት። ፍትትህ እንደዛ ምክንያት ይደረድሩልሻል። ያኔ ምክንያትም አልነበረም። እንተዋወቃለን የሚል ቴክስት እንኳን አልተጻፈልኝም። አንበሳ በሚጎርፍልኝ ሰዓት ማለት ነው። እንታዘባለን። ያ ምን አይነት ነገር ውስጥ እንደዚህ አይነት ዘላለም ቆሻሻ ዓለም ውስጥ አይምሮ ውስጥ ገብታ ተዘፍቃ እንድትቀመጥ ያልተደረገ ጥረት የለም። የሚዶለትባትን ነገሮች በደም ነው የማውቀው። ብዙውን ደግሞ አምጥቼ ዘርግፍ የላቸዋለሁ አይደል? ዘርግፍ ይችላል ሁሉ ነገር አሳይቻቸዋለሁ። ዛሴት ለምን ከእንደዚህ ነገር ውስጥ በራሷ ታክቲክ ወጣችም ነው ይሄ ሁላ ነገር የሚደረገው።